ሰላም ጤና ይስጥልን ውድ የቻናሌ ቤተሰብ እንደምናችሁ ሰላም ናችሁ? ዛሬ ደግሞ በሌላ አዲስ ቪዲዮ ተገናኝተናል። ለዛሬ ይዤላችሁ የመጣሁት ክሬሚ የሆነ የዶሮ አሰራር ነው ይዤላችሁ የመጣሁት። ከዛ በፊት ለቻናሌ አዲስ ለሆናችሁ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ ቻናሌ እንድትቀላቀሉ በትህትና ጠይቃለሁኝ። እንዲሁም ሀሳብና አስተያየት ካላችሁ በኮሜንት ሴክሽን ላይ ጻፉልኝ። አሁን ወደ አሰራሩ እንሄዳለን። አብራችን ቆዩ። አሁን ሶስ አዘጋጃለሁኝ። እዚህ ጋር የተጠቀምኩት ፓፕሪካ፣ ቁንዶ በርበሬ እና ኦሪጋኖ፣ በአማርኛ ጦሲን፣ የፈረንጅ ጦሲን እና ትንሽዬ ጨው ለጣዕም። ከዛ ኦሊቭ ኦይል ነው የተጠቀምኩት። እናንተ የፈለጋችሁት መጠቀም ትችላላችሁ። የዘይት አይነት ግን ለጤና ትንሽ የተሻለ ኦሊቭ ኦይል ብትጠቀሙ ይመረጣል። ከዛ በደንብ አድርገን እናዋህደዋለን። ቅመሙ እንዲዋሃድልን በደንብ አድርገን እናዋህደዋለን። ከዛ እዚህ ጋር 3 ፍሬ ቺክን ብረስት አለኝ። እንደምታዩት በጣም ወፍራም ስለሆነ በላስቲክ ሸፍኜ ትንሽ መታ መታ አድርገዋለሁኝ። እንደዚህ አድርገን ብንመታው አሪፍ ነው። ቺክኑ ወፍራም ፓርቱ ስስ እንዲሆንልን እንደዛ አድርገን እንመተዋለን። ትንሽ በዛ ላይ ተለቅ ይላል፣ ትንሽ ስፋቱም ይጨምራል እና ቶሎም ይበስላልናል። ላይክ ብታደርጉ ደስ ይለኛል። ላይክ ካደረጋችሁ ስራዬ ወደ ሌሎች ሰዎች እንዲደርስ ስለሚረዳኝ ላይክ እያደረጋችሁ አያችሁት? እንደዚህ ስስ ሆኗል ቺክኑ። ከዛ በቢላ አድርገን ትንሽ እንደዚህ ክፍት ክፍት እናደርግለታለን። ቺክኑ ያዘጋጀነው ሶስ ወደ ውስጥ እንዲገባ ማለት ነው። ከዛ ሶሱ በላዩ ላይ እንጨምረዋለን። እንዲሁም ሀሳብና አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። እንዴት እንዳያችሁት አሰራሪ ከወደዳችሁት ሀሳባችሁ ብታካፍሉኝ ደስ ይለኛል። ከዛ በደንብ አድርገን ማሳጅ እናደርገዋለን። ያዘጋጀነው ሶስ ወደ ውስጥ እንዲገባ። ከዛ በመጥበሻችን ጨው የሌለው ቅቤን የተጠቀምኩት እና ትንሽዬ ኦሊቭ ኦይል ጨምሬያለሁ። ከዛ ቺክናችን በዚህ መልኩ እንጨምረዋለን። እዚህ ጋር ስናበስል ዳርዳሩ ብቻ በስሎ እንዳይቀር በደንብ በመካከለኛ እሳት እናበስለዋለን። ጊዜ ሰጥተን ቺክን በደንብ መብሰል አለበት። ዶሮ ውስጡ ካልበሰለ ጥሩ አይደለምና በደንብ እያጋላበጥን መብሰል አለብን። ከዛ ዶሮአችን እስከሚበስልልን ድረስ እዚህ ጋር አንድ ቀይ ሽንኩርት ያስፈልገኛል። በደቃቁ እንደዛ አድርጌ ከታትፌዋለሁ እና 3 ፍሬ ነጭ ሽንኩርት። ዶሮዬ ደርሶልኛል። እንደምታዩት ቆንጆ ሆኖ ነው የበሰለው። በሁሉም ሳይድ ጎልደን ብራውን እስከሚሆንልን ድረስ በደንብ ማብሰል አለብን። ውስጡም እንዲበስልልን በመካከለኛ ማብሰል አለብን።
አሁን የቀረውን ጨምረዋለሁ። እኩል እንደዛው አበሰልኩት። አሁን ይወቃል፣ አወጣዋለሁ። ከዛ ዶሮውን በጠበስኩበት ድስት ምንም ሳልቀይር ነጭ ሽንኩርትና ቀይ ሽንኩርትን እጨምረዋለሁ። ቆንጆ ፍሌቨር እንዲኖረው ነው የሚያደርገው። ምንም ድስት መቀየር አያስፈልገንም። ዶሮውን በጠበስንበት ድስት ብንሰራው አሪፍ ነው። ቆንጆ ፍሌቨር ይሰጠናል። ከዛ ነጭ ሽንኩርትና ቀይ ሽንኩርት እስከሚበስልልን ድረስ እዚህ ጋር መሽሩም አለኝ፣ በስሱ እከትፈዋለሁ። ቶሎ እንዲበስል ማለት ነው። አያችሁት? እንደዚህ ስስ መሆን አለበት። መልኩም ያምራል ስስ ሲሆን። ከዛ እጨምረዋለሁኝ። መሽሩሙ ለ5 ደቂቃ 6 ደቂቃ ያህል ነው ማብስለው። በደንብ ማብሰል የለብንም። መሽሩም ብዙ እሳት አያስፈልገውም። አትክልት ስንጠብስ ብዙ ባይጠበስ ብዙ ባይበስል አሪፍ ነው። ከዛ ክድን አድርገን ለ5 ደቂቃ 6 ደቂቃ ያህል እናበስለዋለን። እንደምታዩት መሽሩሙ በስሎልኛል። ከዛ ክሬም ይጨምራለሁኝ። ይሄ ቤት ክሬም እዚህ ጋር ቤት የተሰራ የቺክን መረቅ ነበረኝ፣ እሱ ይጨምራለሁ እና 2 የሻይ ማንኪያ ዱቄት፣ ነጭ ዱቄት ትንሽ ወፈር እንዲልልን ማለት ነው፣ ውሃ እንዳይሆን ክሬሙ። ከዛ በደንብ ማማሰል አለብን። ዱቄቱ ስንጨምር ከጨምርን በኋላ በደንብ ማማሰል አለብን ቶሎ ቶሎ፣ ካልሆነ እንዳይጓጉልብን ማለት ነው። ከዛ 1 የሻይ ማንኪያ ማስተርድ ጨመርኩኝ። እዚህ ጋር ማስተርድ ከሌላችሁ ይሄ አረንጓዴ ሰናፍጭ አለ አይደል? እሱን መጠቀም ትችላላችሁ። በጣም ነው የሚያጣፍጠው። እሱ ካላችሁ እሱ መጠቀም ትችላላችሁ። ከዛ ዶሮዬን የጠበስኩት ዶሮ መልሼ ወደ መጥበሻዬ ከተዋለሁኝ፣ ከክሬሙ በደንብ እንዲዋሃድልኝ ማለት ነው፣ ከነ መረቆ። ይሄ እንዳትደፉት። የቺክኑ ሶስ እዚህ ጋር ነው ያለው፣ ቆንጆ ፍሌቨር። ከዛ ትንሽዬ ትናንሾቹ ቲማቶ ጨምራለሁኝ፣ ቼሪ ቲማቶ ማለት ነው። ከዛ ለ5 ደቂቃ ለ6 ደቂቃ ክድን አድርጌ አበስለዋለሁኝ። እዚህ ጋር አሁን ማባያ የሚሆን ድንች እንሰራለን። ውሃ ጨምሬ ትንሽዬ ጨው ጨምሬ ጥደዋለሁኝ። ድንቻችን እንደምታዩት በስሎልናል። አሁን ማሽ አረጋለሁ። ከዛ ትንሽዬ ልብ ያለ ወተት ጨመርኩኝ እንደምታዩት እና 1 የሾርባ ማንኪያ የተነጠረ ቅቤ ጨምሬ ያለሁኝ። ቅቤ ካላችሁ ብትጠቀሙት አሪፍ ነው። ከሌላችሁ ደግሞ አቮካዶ ኦይል እና ኦሊቭ ኦይል ብትጨምሩት በጣም አሪፍ ፍሌቨር ይሰጣቸዋል።
ከዛ በደንብ አድርገን እናዋህደዋለን። አሁን ይበቃዋል። እንደምታዩት በጣም ሶፍት እና ክሬምን የሆነው እንደምታዩት በጣም ቀላል ነው። ሀሳባችሁ ኮሜንት ላይ ጽፉልኝ፣ ደስ ይለኛል እንዴት እንዳገኛችሁት። ከዛ ትንሽዬ ፐርስሊ እጨምራለሁኝ። አሁን እናዘጋጀዋለን፣ እናቀርባለን። በጣም ቀላል ነው እውነት፣ ብዙ ጊዜ አይፈጅም። ከስራ መጥታችሁ ቶሎ ቤታችሁ ገብታችሁ የምትሰሩት የምግብ አሰራር ነው። ትወድታላችሁ፣ መኩሩት። በዛ ላይ በጣም ጤናማ የሆነ የዶሮ አሰራር ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ስራዬ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ወደ ሌሎች ሰዎች እንዲደርስ ስለሚረዳኝ ላይክ ብታደርጉልኝ ደስ ይለኛል። በሌላ አዲስ ቪዲዮ እስከምንገናኝ በያላችሁበት ፍቅርና ሰላም ይብዛላችሁ። ለዛሬው ቻው ቻው።